ህዝቡ ድንብርብር ላይ ነበር። የሚያመልጥ ሰው በድሮን ይመታ ነበረ። ሰው መንገድ ላይ ለመቅበር ምናምን አይሞክርም። አቤቴ ይሄ ጦርነት እንደዚህ ነው ምናምን ብዬ እንዳስብ ያደረገኝ ሰዓት ነበረ እና አስታውሳለሁ። ከሆስፒታል ተመልሳ በሁለተኛው ቀን ቤት ቀየረን እና ቤት ቀይረን በአምስተኛው ቀን ያረፈችው 21 ቀን ማለት ነው። አስታውሳለሁ 4-5 ሰው ይሆኑና ትላልቅ ሰዎች ሽማግሌ ተብለው ነው የሆነ በጋሪ ምናምን ሰው ሄደው የሚቀበር የነበረው። ወጣት አይወጣም። ከዛ በቃ ያልኩኝ ምናምን አስታውሳለሁ። በቃ በባዶ እግሬ ነጠላ ምናምን ብቻ አለበስኩም። እንደሚቀብር ሰውኛ አልሄድኩም ምናምን ነበረ። 100 ሺህ ከተላከልህ እነሱ 60 ሺህ ብር ይቆርጡብሃል። ለአንተ 40 ሺህ ብር ነው የሚደርስ ሐዋላ ማለት ነው። ርቄ ሳልሄድ ሆስፒታል ውስጥ እግራቸው ተቆርጦ በጣም እያለቀሱ ምናምን በቃ ግደሉኝ፣ የሆነ የሚገል መድኃኒት ስጡኝ የሚሉ ልጆች ነበሩ። የሚያስፈልጋት አንድና አንድ ኦክሲጅን ብቻ ነው። አየህ ግን ቀስቲል ሰላም ካልሆነ እሱንም አታገኘውም። በሰዓቱ ምግብ አልነበረም እና በጣም ስፔሻል ምግብ ምናምን አለማጣ ውስጥ ሰሊጥና ተልባ ነበረ። ምክንያቱም በጣም ከባድ የሚሆነው ሌሊት ነው። ሌሊት ቶክስ አለ ምናምን ድምፅ አለና በጣም አተነፋፈሷ ሲቀየር ጸጥ ትልብናለች ምናምን እና ዋናው ፖይንቱ ሌሊት ነው። በቃ ለሷ ከባድ የሚሆነው ጎቢ ሮቢት ያለ ሰው እርግጠኛ ነኝ ይሄን ማውራውን ነገር ያውቁታል። እዛ ቦታ የነበረ በጣም በጦርነት ታይም ማለት ነው። እና ደጃፋቸው ላይ ኖርማሊ እንደዚህ አፈር ተዳፍኖ ድንጋይ የተላበሰ የመቃብር ቦታ ምናምን ነበር በጣም በብዛት። 200 ብር አዲሱ ብር ነው ለሚባለው 200 ብር አይደለም የሚባለው አዲሱ ብር ነው ያለኝ ዝርዝር አለሽ ምናምን ነበር የምንለው ምናምን የነበረው። ሙጊያ አልወጣንም እንጂ እኛ ሙጊያ ላይ ነበር ማለት ትችላለህ።